ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች ዛሬ ጥቅምት 1 2018 ዓ.ም በዛሬው መረጃ ሰዓታችን በሰሜን ሸዋ ዞን ወረጃ አርሶ ወረዳ ገሪማ ጎባ ቀበሌ ታጣቂዎች ስለፈጸሙት አሰቃቂ ግድያና እገታ በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች 4 ሰዎችን ገድለው በርካቶችን ስለማገታቸው ከባህር ዳር አዲስ አበባ ለሚደረገው ጉዞ እጀባ ሊጀመር ነው ስለመባሉ ጀነራል አበባው ታደሰ በባቱ ወይንም ዝዋይ ከተማ ለሰራዊቱ ያስተላለፉት አነጋጋሪ መልእክት እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ጊርሚ ጎባ ቀበሌ መስከረም 29 2018 ዓ.ም ታጣቂዎች ባደረሱት ድንገተኛ ጥቃት የንጹሃን ህይወት ማለፉ ተነግሯል። የአካባቢው ታጣቂዎች አዘናግተው ባደረሱት በዚህ ጥቃት በርካታ የገበሬ ማህበር ቤቶች መቃጠላቸውን፣ ታግተው የተወሰዱ ሰዎችም እንዲሁም የተዘረፉ ንብረቶችም መኖራቸውን ተጎጂዎችና የአካባቢው ባለስልጣናት ለሸገር ጆርናል አረጋግጠዋል። መስከረም 29 2018 ንጋት ሰሜን ሸዋ ዞን ወረጃ አርሶ ወረዳ ጊርሚ ጎባ ቀበሌ ዘባ በሚባል ልዩ ስፍራ ታጣቂዎች ባደረሱት ጥቃት ከፍተኛ ጉዳት መድረሱን የአካባቢው ነዋሪዎችና የአይን እማኞች ተናግረዋል። ከሐሙስ ማለዳው ጥቃት መትረፋቸውን ገልጸው አስተያየታቸውን የሰጡ የአይን እማኝ የአካባቢው ነዋሪ ከንጋቱ 11 ሰዓት ላይ ከየት መጣ በማይባልና በማይታወቅ የታጠቀ ቡድን ባደረሰ ድንገተኛ ጥቃት የሰዎች ህይወት ማለፉን፣ ንብረትም በከፊል ሲወድም፣ ሌላው ደግሞ በጥቃት አድራሾች ታግተው ተወስደዋል ብለዋል። ለደህንነታቸው ሲባል ስማቸውን ከመጥቀስ የተቆጠቡት እኚህ አስተያየት ሰጪ አራቸው ሞተብና አራቸው አገቱ እንደቱቶ እንዴ ከ150 በላይ ይሆናል። የሞቱ ንጹሃን ዜጎች ትናንት በአካባቢው በሚገኝ ሃሮ መድኃኔዓለም መቀበራቸውን የገለጹት የአይን እማኙ ታግተው የተወሰዱት ግን በምን ሁኔታ ውስጥ እንዳሉ እስካሁን አለመታወቁን ዛሬ በሰጡት አስተያየት ገልጸዋል። አንዲት እናትና አባቷን ገለዟት ይዘዋት ሄዱ። አንደኛው ደግሞ አጭር ከብቶ ስለባት ሚስቴት ይዘዋት ሄዱ። አንደኛው ደግሞ ከብቷን ወስደው እሷንም ይዘዋት ከልጇ ነው ሞቱ። ይቀመጡ አልሰማንም። አካባቢው ግን ምን አይነት ሁኔታ ውስጥ ነው? አሁን ሸሻ ወደ ሪታርሶ ጓጽፎት ሄደ ለቀቀ ሁሉ። ከአካባቢው ቤተሰቦቻቸውን እያሸሹ መሆኑን ገልጸው አስተያየታቸውን የሰጡ ሌላኛው የአካባቢው ነዋሪ በፊናቸው መሰል ጥቃቶች በተደጋጋሚ የሚከሰቱ መሆኑንና የሚደርሰውም ጉዳት እየከፋ መሆኑን አብራርተዋል። እና በተለያየ ጊዜ ዛሬ 3 ወርም እንዲሁ ሰው ሲገሉ ነበር። ወደ 9 ሰው እንዲሁ ሲያፈናቀሉ ከብት ሲነዱ ነበር። አሁን ትናንትና በ29 ለሊት 11 ሰዓት ላይ ደግሞ የተፈጠረው በተኙበት ሄደው ተኩስ ይከፍቱባቸዋል በህዝቡ ላይ። እዛ ከፈቱ። ወደ 200 የሚሆን ቤት አቃጠሉ። ወደ 700 የሚሆን ከብት ተነዳ። እንደገና ታግተው የተወሰዱት ቁጥራቸው አልታወቀም። የተቃጠለ እሳት ውስጥ አለ ነው የሚባለው ሰው እና ጠፍቶም ወደ ጫካ እንግዲህ ገደል የገባ የሚኖራል። ገደል አላት ቦታዋ። የታገተው ሰው አልታወቀም። ያው ብዙ ሰው እንዳገቱ ነው። የሞቱትን ሰዎች አምጠው ምትኩ በላይ መኮንን ደመቀ አባቡ የሚባለው ደግሞ ከነ ባለቤቱ ነው ያገደሉት። የ10 ዓመት ህጻን ልጅ ሰው አልተገኘችም። ሰው ሜዳ ላይ ነው ያለው። ንብረታቸው ተዘርፏል እና መቼም የትም መሄጃ የሌለው ተፈናቅሎ የሚሄድበት የለውም። እዛው እየሞተ እያለቀ ነው ያለ። ሌላም የአካባቢው ነዋሪ አስተያየት ሰጪ 11 ሰዓት ላይ በተኛንበት ቦታ በየመንደሩ ከበው ተኩስ ጀመሩ። ከ11 ሰዓት እስከ 12 ሰዓት በሚሆንበት ሰዓት ሰው ተደናገጠ። በዛ ምክንያት ሰው ተጎዳብን። ኦነግ ነው እንግዲህ ካምናም በ2017 ዓ.ም እዚሁ እኛ ጎጥ ላይ ከምሳ የምትባል ጎጥ ላይ ወደ 7 ሰው ገለው ያላቸውን ንብረት ከነከብቶቻቸው ዘርፈው ሄዱ። አሁን ትላንትና ባልታሰበበት ቦታ አገሩን ወርሰው መጡ። ከአቅማችን በላይ ሆኑ። ለመንግስት እንደውልም የሚደርስልን አካል አጣን። 4 ሰው ገደሉብን፣ 4 ሰው ደግሞ አግተው ሄዱ እና በዛ ምክንያት ያው ከባድ ጉዳት ደረሰብን። ያው አሁን ራሱ የቀረው ሰው እየተሰደደ ነው። ምድረበዳ ሆኗል ሀገሩ። ሸገር ጆርናል ስለ ጥቃቱ የጠየቃቸው የቀበሌው አስተዳዳሪ መብራቱ ንጉሴ የድርጊቱን መፈጸም አረጋግጠው በሰዓቱ የመንግስት የጸጥታ ኃይሎች በአካባቢው ላይ አለመስፈራቸውንና በስፍራው ላይ ለነበሩ ጥቂት ሚኒሻዎች ነገሮችን ከባድ ማድረጉንና ማህበረሰቡ ለጥቃት እንደተዳረገ አብራርተዋል። የድርጊቱ መፈጸም ተጨባጭና እውነት ነው። አካባቢው አባይ በረሃ ውስጥ በአማራና ኦሮሚያ ክልሎች አዋሳኝ በኦሮሚያ ክልል ውስጥ የሚገኝ ስፍራ ነው። ኦነግ ሸኔ የተባለው የጠላት ኃይል 4 ሰዎች ገድለውብን 6 ሰዎችን ደግሞ አግተው ወስደዋቸዋል። 50 ቤቶች በቃጠለው መውደማቸውንና 81 የቤት እንስሳት በታጣቂዎቹ መወሰዳቸውንም እስካሁን ማረጋገጥ ችለናል። በጥቃቱ ወቅት የጸጥታ ኃይል ወደ ስፍራው እንዲላክልን ለወረዳ ጥያቄ ብናቀርብም የወረዳ ከተማም ተመሳሳይ ስጋት ውስጥ የነበረ በመሆኑ የመከላከያ ሰራዊት አባላትን ከአጎራ
አጎራባች ወረዳ ኩዩ ወረዳ ሊደርስ ሲል በመንገድ ላይ አዋሬ ጎርጄ በሚባል ቀበሌ ተኩስ ተከፍቶባቸው መከላከያም በሰዓቱ ሊደርስልን አልቻለም። ሸገር ጆርናል ሰላማዊ ሰዎች ላይ ጥቃት የፈጸሙ የኦሮሞ ነጻነት ሰራዊት ታጣቂ ናቸው ማለታቸውን ተከትሎ የኦሮሞ ነጻነት ሰራዊት ከፍተኛ አዛዥ አማካሪ የሆኑት አቶ ጅሬኛ ጉደታን ጥያቄ ያቀረበ ሲሆን ታጣቂዎቹ በንጹሃን ዜጎች ላይ መሰል ጥቃቶችን አለመፈጸማቸውን አስተባብለዋል። ንጹሃን ላይ የሚወሰድ ምንም አይነት እርምጃ እንደሌለ ከትጥቅ ሜዳ የደረሰ መረጃ ነው የሚያመለክተው ማለት ነው። ስለዚህ ንጹሃን ዜጋ ላይ ምንም አይነት እርምጃ አይወሰድም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ሚካኤል ቀበሌ ሰመሮ አካባቢ የጸጥታ ሁኔታው መደፍረሱን ተከትሎ ሐሙስ ዕለት በአሰቃቂ ሁኔታ የሰው ሕይወት ማለፉንና እገታ መፈጸሙ ተሰማ። ይህ ዘገባ እስከ ተጠናከረበት ጊዜ ድረስ የተገኘው መረጃ እንደሚያመለክተው ከጎረቤት ኦሮሚያ ክልል የደቡብ ምዕራብ ሸዋ ዞን ተሻግረው መጡ የተባሉ ታጣቂዎች ባደረሱት ጥቃት ቢያንስ 4 ንጹሃን ዜጎች የተገደሉ ሲሆን ከ10 በላይ ሰዎች ደግሞ ታግተው መወሰዳቸው ተረጋግጧል። ይህ ድርጊት የተፈጸመው በዞኑ ሰላምና ጸጥታን ለማስፈን የተቋቋመው የኮማንድ ፖስት መሪዎች በአካባቢው የጸጥታ ሁኔታ ላይ ግምገማ ባካሄዱበት ወቅት መሆኑን የአካባቢው የጸጥታ ስጋት አሳሳቢነትን ያጎላዋል። ጥቃቱ የተፈጸመው ሐሙስ አመሻሽ 12 ሰዓት አካባቢ ሲሆን ታጣቂዎቹ ወደ መንደሩ ዘልቀው በመግባት በነዋሪዎች ላይ ድንገተኛ የተኩስ እርምታ በከፈቱበት ወቅት ነው። በአስገራሚ ሁኔታ በታጣቂዎቹ የተከፈተው ተኩስ በዋነኝነት አርሶ አደሮችን ኢላማ ያደረገ ሲሆን ቢያንስ 4 አርሶ አደሮች የጥቃቱ ሰለባ በመሆን ወዲያውኑ ህይወታቸው ማለፉ ተገልጿል። የአይን እማኞችና የመንደሩ ነዋሪዎች ለሸገር ጆርናል በሰጡት ቃል ነዋሪዎቹ በተኩስ ድምጽ ተደናግጦ መሸሽ በጀመረበት ወቅት ታጣቂዎቹ ወደ 15 የሚደርሱ የአርሶ አደሮችን መኖሪያ ጎጆ በእሳት ማጋየታቸው ተገልጿል። ከዚህ በተጨማሪ ማምለጥ ያልቻሉ ህጻናትና ሴቶችን ጨምሮ 10 የሚሆኑ ነዋሪዎችን አግተው ይዘው መሄዳቸውን ነዋሪዎች አክለው ገልጸዋል። በጸጥታ ስጋት ውስጥ በምትገኘው ኢትዮጵያ እንዲህ ያለው የቡድን እገታ ወይንም ማስ ኪድናፒንግ መከሰቱ በህዝቡ ዘንድ ከፍተኛ ፍርሃትና ስጋትን ፈጥሯል። የሟቾች የቀብር ስነ ስርዓት ትናንት አርብ የተፈጸመ ቢሆንም ታግተው የተወሰዱ ሰዎች በምን አይነት ሁኔታ ላይ እንደሚገኙና ታጣቂዎቹ እነማን እንደሆኑ እስካሁን ድረስ በግልጽ የታወቀ ነገር የለም። ይህ ሁኔታ ለታጋች ቤተሰቦች ከፍተኛ የስነ ልቦና ጫናና ስቃይን ፈጥሯል። ይህ አሰቃቂ ጥቃት የተፈጸመው በምስራቅ ጉራጌ ዞን የተቋቋመው የጸጥታ ኮማንድ ፖስት በአካባቢው የሰላምና የጸጥታ ሁኔታ ላይ ግምገማ ባካሄደበት ማግስት በመሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ኮማንድ ፖስቱ ከትናንት በፊት ሐሙስ በዞኑ ዋና ከተማ ወልቂጤ ባደረገው የስራ ግምገማ የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል አብዱሮ ከድር ተገኝተው ንግግር ማድረጋቸው ተገልጿል። ጀነራሉ በንግግራቸው በቀጠናው ኮማንድ ፖስት የህብረተሰቡ ሰላምና ጸጥታ ለማስጠበቅ ያከናወናቸውን ስራዎች አበረታች ናቸው በማለት ያለውን የጸጥታ ሁኔታ አዎንታዊ በሆነ መልኩ መግለጻቸው ተዘግቧል። ይሁን እንጂ ይህ አዎንታዊ መግለጫ በተሰጠ በጥቂት ሰዓታት ውስጥ በሶዶ ወረዳ በተከሰተ ግድያና የጅምላ እገታ በጸጥታ ኃላፊዎች ግምገማና በተጨባጭ መሬት ላይ ባለው ሁኔታ መካከል ከፍተኛ የሆነ ተቃርኖ መኖሩን ያመለክታል። በግምገማው ላይ ከፌዴራል መንግስት ከኦሮሚያ ክልልና ከማዕከላዊ ኢትዮጵያ ክልል የወጡ ከፍተኛ የሰላምና ጸጥታ ኃላፊዎች ተገኝተው እንደነበረም መረጃዎች ያመለክታሉ። ይህ የአጎራባች ክልሎችና የፌዴራል ኃይሎች በጉራጌ ዞን የጸጥታ ሁኔታ ላይ በጋራ እየሰሩ መሆናቸውን የሚያሳይ ነው። ሆኖም ግን በደቡብ ምዕራብ ሸዋ ዞን ከሚገኝ አጎራባች አካባቢ ተሻግረው መጡ የተባሉ ታጣቂዎች ጥቃት መፈጸማቸው በክልሎች አዋሳኝ አካባቢ ባለው የጸጥታ ትብብር ቁጥጥር ላይ ከፍተኛ ክፍተት መኖሩን የሚያሳይ ነው። ይህ አዲስ ጥቃት በምስራቅ ጉራጌ ዞን እና በአጎራባች አካባቢዎች ተደጋግሞ ከሚከሰተው የጸጥታ መደፍረስ ጋር ተያይዞ ሊነሳ የሚችል እንደሆነ ይገመታል። በቅርቡ በጉራጌ ዞን እና በአጎራባች አካባቢዎች በተለይም ከወሰንና አስተዳደር መዋቅር ጋር በተያያዘ ውዝግቦች ምክንያት ግጭት ተፈጥረው እንደነበረ ይታወሳል። በዚህ አካባቢ የጸጥታ ችግሮች ዘላቂ መፍትሄ ባለማግኘታቸው ሰላማዊ ዜጎች ለተደጋጋሚ ጥቃትና መፈናቀል ሰለባ እየሆኑ ነው። የማዕከላዊ ኢትዮጵያ ክልል መንግስትና የፌዴራል የጸጥታ አካላት በሶዶ ወረዳ የተፈጸመውን ይህንን አሰቃቂ ድርጊት አስመልክቶ እስካሁን ድረስ በይፋ የሰጡት መግለጫ የለም። የህግ የበላይነት እንዲረጋገጥና የታገቱ ሰዎች በሰላም እንዲመለሱ ለማድረግ የጸጥታ ኃይሎች በአስቸኳይ ወደ አካባቢው እንዲንቀሳቀሱ የአካባቢው ማህበረሰብ
ጥሪ እያቀረበ ይገኛል። በአሁኑ ወቅት የዞኑ የጸጥታ ኮማንድ ፖስት የታገቱ ሰዎችን ለማስለቀቅና ጥቃት ፈጻሚዎችን ለህግ ለማቅረብ እየሰራ መሆኑን ቢጠበቅም ሁኔታው ነዋሪዎችን በከፍተኛ ስጋት ውስጥ ከቷል። በንጹሃን ላይ የተፈጸመው አሰቃቂ ጥቃትና የሰብአዊ መብት ጥሰት በአስቸኳይ ምርመራ ተደርጎበት ተጠያቂነት ሊረጋገጥ ይገባል። የአካባቢው አስተዳደርና የጸጥታ አካላት በህዝቡ ላይ እየደረሰ ያለውን ጉዳት ለመቀነስና ዘላቂ ሰላምን ለማስፈን ፈጣንና የተቀዳጀ ምላሽ መስጠት ይኖርባቸዋል። የኢትዮጵያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ከቀናት በፊት በኦሮሚያ ክልል በምትገኘው ባቱ ወይንም ዝዋይ ከተማ ወታደራዊ አመራሮችና የሰራዊት አባላትን ባነጋገሩበት ወቅት ሀገሪቱ የገጠማትን ውስብስብ የጸጥታ ፈተናዎች ለመቋቋም የሚያስችል ከፍተኛ ዝግጅት እንዲደረግ ጠንካራ ማሳሰቢያና ጥሪ ማቅረባቸው ተዘግቧል። ጀነራሉ በሰጡት መግለጫ የኢትዮጵያ መከላከያ ሰራዊት ካሁን በኋላ ለሚጠብቀው ታላቅ ግዳጅ አካላዊና ልቦናዊ ዝግጅትን አጠናክሮ እንዲቀጥል እንዲሁም በዘመኑ ለተወሳሰቡ የጦርነት አይነቶች ትኩረት እንዲሰጥም አሳስበዋል። የጀነራል አበባው ታደሰ ንግግር ዋና መልእክት የሀገሪቱን ሰላምና ሉዓላዊነትና የህዝቦችን ደህንነት የሚያረጋግጥ ወታደራዊ ዝግጁነት መፍጠር ላይ ያተኮረ ነው። ጀነራሉ በተለይ ሰራዊቱ ሊጠነቀቅባቸውና ሊዘጋጅባቸው የሚገቡ ሁለት ዋና ስጋቶችን በግልጽ ጠቅሰዋል። እነርሱም የዲጂታል ጦርነትና በአእምሯችን ላይ የሚመጣ ጦርነት ሲሉ ተደምጠዋል። ከዚህም በተጨማሪ በስድብ የሚመጡ ጦርነትና በመንደር የሚመጣውን ጦርነት ጭምር መዘጋጀት እንደሚገባም ተናግረዋል። ጀነራሉ በንግግራቸው ውስጥ እነዚህ የዘመኑ ስጋቶች በሚመለከት ያላቸውን ግንዛቤ ሲገልጹ ሰራዊቱ እነዚህን አዳዲስና ባህላዊ ያልሆኑ የትግል ዘርፎችን በቅጡ እንደሚያውቃቸውና የጥቃቱን ምንጮችን መለየት እንደሚችልም አመላክተዋል። በተለይም በዲጂታል መድረኮችና በስነልቦና ዘመቻ የሚሰነዘሩ ጥቃቶችን በብቃት ለመመከት የሚያስችል ዝግጅት መደረጉን በመጥቀስ ሰራዊቱ ደሙንና አጥንቱን ከስክሶ ለታላቅ ግዳጅ ራሱን እንዲያዘጋጅ በቆራጥነት ጥሪ አቅርበዋል። ሁለት ነገር መጠንቀቅ አለብን። የዲጂታል ጦርነትንና በአእምሯችን የሚመጣ ጦርነትን፣ በስድብ የሚመጣ ጦርነትን በቅጡ እናውቃለን። በመንደር የሚመጣ ጦርነትን በቅጡ እናውቃለን። ማን እንደሚልከውም እናውቃለን። ለዚህ በቂ ዝግጅት አድርገናል። ለዚህም ደማችሁንና አጥንታችሁን ከስክሳችሁ ለዚህ ታላቅ ግዳጅ ተዘጋጁ የሚለው ንግግራቸው የሰራዊቱን ሞራል ለመገንባትና ለመጪው ፈተና ለማነሳሳት ያለመ መሆኑን ያሳያል። የጀነራሉ ለትልቅ ግዳጅ ተዘጋጁ የሚለው ንግግር በሀገር ውስጥና በውጭ ባሉ የጸጥታና የፖለቲካ ተንታኞች ዘንድ ሰፊ ትርጓሜና ትንታኔን አስከትሏል። በርካታ ተንታኞችና ታዛቢዎች ይህንን የጦር ኃይሉ ከፍተኛ አመራር ንግግር በተለያዩ አቅጣጫዎች ሊተረጎም እንደሚችል ጠቁመዋል። ከትንታኔዎቹ መካከል በሰፊው እየተነገረ ያለው ዋነኛው ትርጓሜ ንግግሩ ኢትዮጵያ ከአጎራባች አገር በተለይም ከኤርትራ መንግስት ጋራ ባላት የጸጥታ ግንኙነት ላይ ሊፈጠር የሚችል ውጥረትን የሚያመለክት መሆኑ ነው። በሁለቱ አገራት መካከል ባሉ የድንበር ጉዳዮችና ከቀድሞ የሰሜን ጦርነት ጋራ በተያያዘ የጸጥታ ስጋቶች ሳቢያ ሰራዊቱ ከፍተኛ የሆነ የድንበር ጥበቃና ወታደራዊ ዝግጁነት እንዲኖረው የሚጠይቅ እንደሆነ አብዛኞቹ ተንታኞች ይገልጻሉ። የዲጂታልና የአእምሮ ጦርነትን በተመለከተ የጀነራሉ ትኩረት ኢትዮጵያ በተለያዩ የዓለም አቀፍና የሀገር ውስጥ ሚዲያዎችና ማህበራዊ ትስስር ገጾች ላይ ለሚገጥማት የሐሰት መረጃ ዘመቻ፣ የስም ማጥፋትና የፖለቲካ ቀስቀሳ ለመከላከል የመረጃና ደህንነት የስነ ልቦና መከላከልን ማጠናከር እንደሚያስፈልግም የሚጠቁም ነው። በተለይም በስድብ የሚመጣ ጦርነትንና በመንደር የሚመጣ ጦርነትን የሚሉ ቃላቶች የውስጥ ለውስጥ ግጭቶች፣ በብሔር ተኮር ግጭቶችና ጠባብ የፖለቲካ ትርክቶች በመጠቀም የሚካሄዱ የህግ የማስከበር ተልዕኮዎችንም ጭምር ሊያካትት እንደሚችል በሰፊው እየተተነተነ ይገኛል። ይህ የሚያሳየው ሰራዊቱ የሚጠብቀውን ታላቅ ግዳጅ በወታደራዊ ግጭት ብቻ ሳይሆን ውስብስብ የሆነ የሀገር ውስጥ የጸጥታ የማስከበርና የህግ መንግስታዊ ስርዓትን የማረጋገጥ ተልዕኮ ጭምር መሆኑን ነው። በአጠቃላይ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ንግግራቸው የመከላከያ ሰራዊቱ ለሀገር ሉዓላዊነትና የህዝብ ደህንነት ሲባል ከባህላዊ የጦርነት ስልቶች ባሻገር ለሳይበር ደህንነት፣ ለስነልቦና ጦርነት ለመከላከል እና ለውስጥ የጸጥታ ማስከበር ከፍተኛ ዝግጅት እንዲያደርግ በግልጽ ያስቀመጠ የከፍተኛ አመራር መመሪያ መሆኑን ለመረዳት ይቻላል። ይህንን ተልዕኮ ለመወጣት ሰራዊቱ ከፍተኛ የሆነ ቁርጠኝነትና መስዋዕትነት የሚጠይቅ ትልቅ ግዳጅ እንደሚጠብቀው የተሰጠው መልእክትም እንደሆነ ታዛቢዎች ይስማማሉ።
በአማራ ክልልና በዋና ከተማዋ በአዲስ አበባ መካከል በሚገኙ ወሳኝ የትራንስፖርት መስመሮች ላይ በተሽከርካሪዎች ላይ እየተፈጸሙ የነበሩ ተደጋጋሚ እገታዎች፣ ዝርፊያዎችና አስከፊ የህይወት መጥፋት ድርጊቶችን ለመግታት የሀገር መከላከያ ሰራዊትን ጨምሮ ሌሎች የተቀናጁ የጸጥታና የጸረ ሽብር ኃይሎች ሰፊ የመንገድ እጀባ ተግባር መጀመራቸው ተሰምቷል። ይህ ወሳኝ የደህንነት ማስጠበቅ ተልዕኮ የሁለቱን የኢኮኖሚ ማዕከላት ያለመቆራረጥና የንግድና ማህበራዊ ትስስርን ለማረጋገጥ ያለመ ነው። የጸጥታ ኃይሉ እጀባ አገልግሎት በትራንስፖርት ሰጪዎች ዘንድ ቅንጅት እንዲኖር በሚያስችል የጊዜ ሰሌዳ የአሰባሰብ ስርዓት መሰረት እንዲፈጸም መወሰኑ ምንጮች አረጋግጠዋል። በዚህም መሰረት ከአማራ ክልል ወደ አዲስ አበባ የሚጓዙ መንገደኞችና የጭነት ተሽከርካሪዎች በየዕለቱ ከቀኑ 6 ሰዓት ላይ በኦሮሚያ ክልል ሰሜን ሸዋ ዞን በምትገኘው ጉሃ ጽዮን ከተማ በተሰየመው የቅንጅት ማዕከል መሰብሰብ ይኖርባቸዋል። በሌላ በኩል ከአዲስ አበባ ተነስተው ወደ አማራ ክልል አካባቢዎች የሚያቀኑ ተሽከርካሪዎች ደግሞ ረፋድ 4 ሰዓት ላይ በኦሮሚያ ክልል ሰሜን ሸዋ ዞን ዋና ከተማ በሆነችው ፊቼ ከተማ በተዘጋጀው ስፍራ ላይ ተሰብስበው የጸጥታ ኃይሉን እጀባ መጠበቅ ይገባቸዋል። የእጀባው ሂደት የሚያከናውኑ ከእነዚህ ዋና መሰብሰቢያ ነጥቦች ጀምሮ እስከ መዳረሻዎች ወይንም እስከሚቀጥለው የኃላፊነት ወሰን ድረስ ነው። የጸጥታ ኃይሎቹ ተሽከርካሪዎችን በየክልሉ አስተዳደራዊ ወሰኖች በተከታታይና በቅብብሎች የመሸኘት ኃላፊነት በመውሰድ በጉዞ መስመር ላይ ከፍተኛ የሆነ የቁጥጥርና የጥበቃ ስራ እያከናወኑ ይገኛሉ። ይህ የቅብብሎች አሰራር በፌዴራልና በክልል የጸጥታ መዋቅሮች መካከል ያለውን ትብብር ያጠናክራል ተብሎ ይጠበቃል። የጸጥታ ኃይሎቹ ይህንን የተቀናጀ እጀባ መጀመር ተከትሎ ከዚህ ቀደም በከፍተኛ ሁኔታ ተንሰራፍቶ የነበረውን በሰሜን ሸዋ ዞን መስመሮች ላይ በታጠቁ አካላት ይፈጸም የነበረውን የተሽከርካሪዎች እገታ፣ ዘረፋና ተያያዥ ጥቃቶች መቆሙንና በእጅጉ መቀነሱን የተለያዩ የቅርብ ምንጮች አረጋግጠዋል። የትራንስፖርት ባለድርሻ አካላት ተጓዦችም ይህንን የደህንነት ሽፋን በመፈጠሩ ምክንያት ከፍተኛ እፎይታና የጉዞ መተማመን ስሜት እንደተፈጠረባቸው ይገልጻሉ። ቀደም ሲል ተጓዦች የየዕለት እንቅስቃሴያቸውን ለማከናወን ብቻ ሳይሆን ለንብረታቸውም ደህንነት ጭምር በከፍተኛ ስጋት ውስጥ ይገኙ እንደነበረ ይታወቃል። የጸጥታ ኃይሉ የተጠናከረ ተሳትፎ ለዚህ ወሳኝ የመንገድ ደህንነት መሻሻል ቁልፍ ሚና መጫወቱን ምንጮች አክለው ገልጸዋል። ይህ የጋራ የጸጥታ ዘመቻ ከሁለቱ ክልሎች ዋና ከተሞች አልፎ በተለይ ለኦሮሚያ ክልል ሰሜን ሸዋ ዞን፣ ምስራቅ ሸዋና ሌሎችም አጎራባች አካባቢዎች የንግድ እንቅስቃሴና መረጋጋትና ሰላምን ለማስፈን ጉልህ አስተዋጽኦ እንደሚኖረው ይጠበቃል። የመንግስት የጸጥታ አካላት የዜጎችንና የንብረትን ደህንነት ለማስጠበቅ የኢኮኖሚ አቅጣጫዎች እንዳይስተጓጎሉ ለማድረግ የጀመሩትን የተቀዳጀ ጥረት አጠናክረው እንደሚቀጥሉ አመላካች ነው። ይህ እርምጃ የንግድ እንቅስቃሴን በማነቃቃትና በዜጎች መካከል ያለውን ማህበራዊ ትስስር ማጠናከር የሚቻልበት የጋራ የሰላም አካባቢ ለመፍጠር እንደ ስኬታማ ምሳሌ ሊጠቀስ ይችላል። የትራንስፖርት አገልግሎቱ ሙሉ በሙሉ ወደ ቀደመው መደበኛና አስተማማኝ ሁኔታ እስከሚመለስ ድረስ ይህ ጥምር የጸጥታ እጀባ አገልግሎት በሙሉ አቅም እንዲቀጥል መንግስታዊ ቁርጠኝነት መኖሩን ምንጮች ጠቁመዋል። መንገደኞችና የጭነት አጓጓዦችም ለተሰጠው የእጀባ ስርዓትና የጊዜ ገደብ ትብብር በማድረግ የጉዞውን አስተማማኝነት እንዲያረጋግጡም ጥሪ ቀርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።